ብለሽ ትሪፕል ላይ ከፍተኛ ጊዜ ከ10 ሺህ በላይ ነው። ትሪፕል ላይ ነው እንደ ኮይኑ ነው። እኔ ኮይኑ ባይበዛማ በእግር ውሃ ጠጭልሻለሁ። ሁለት ባናት አይሆንም፣ አንዱን ቀይረው ተባልሽ። በቃ ጨርሻለሁ። ሁለት ባናት አይሆንም፣ አንዱን ቀይረህ መቅጣት እንዴ! ምን ሆነክ ነው? ኦኬ አናትሽን እያየው እዚህ ጋር ፈንክሽው ካልፈለግሽ ደግሞ ካልፈለግሽ በስነ ስርዓት አይኔ እያየ በደንብ ማለት ነው። እንዲህ በሁለት አይኔ እያየውን ገባሽ? በርበሬ ቢያንስ አንድ ኩባያ ሙሉ ላርጎ እያየው በሁለት ብለሽ ስሚ። ጨው፣ ዘይት፣ ኮልጌት አርገሽ በትልቁ ማስታጠቢያ በዛ ሞልተሽ በሱ ሞልተሽ ሻወር ሰጂበት ሄደሽ እኮ እንገዳደል። ዛሬ ተጨመላልቀን ተገዳደል እንጫወት። ወላሂ ከምሬ ነው የምልሽ። ዘይት ይለኛል። ዘይት ቅድም ጨረሽ ሽሮ ተሰራ በርበሬ ቅድም የሰራሽውን ሽሮ አምጥተሽ ጨምሪበት። ግደይ ዛሬ ማምን በቃ መገዳደል ነው የምፈልገው። እዛ ላርጎ ውስጥ ነው ሽሮ ሰራው ምናምን ትለኛለች እንዴ? ስለአንቺ ሽሮ ነው ማለት ነው። ይኸው ልብ ብላችሁ ስሙ። ድንገት እሷ ብታሸንፈኝ እኔ በስንት ኮይን እያሸነፍኳት እንደሆነ በደንብ ያዙልኝ። እሷ ጋም እኔ በኮይኔ ልክ ነው እያሸነፍኩ ያለሁት። ማንም ማለት ነው ላርጓም ትሪፕል ላይ ጋላክሲ ሻርክ ሰጥቶ 20 ሺህ ብገባ እንደኔ አይነት ቅጣት ብትቀጣኝ ወላሂ አልቀጣም። ይሄን ወቄ ግጠሚ። ከ100 ሺህ በላይ እንዲህ አይነት ኮይን አግኝተሽ ማሜ ቆዳህን ግፈፍ ብለሽ ካልገፈፍኩኝ እኔ ማሜ ብለሽ አትጥሪኝ። ይሄን ቃለው ባይዘው የመጨረሻችን ነው የሚሆነው። ሲጀመር እንደዚህ አይነት ቅጣት እኔ አሸንፌ እንደዛ አንተ ካልተቀጣልኝ በቃ ከዚህ ይሄን አጠብቂኝ አይባልም እንጂ አጠብቂም ከኔ አይዞሽ። ኮይንሽ ነው እየነገርኩሽ ነው። ኦኬ ያ የበርበሬውን ልቀጣ ሰውዬሽ እየመጣ ለምን ያን 30 ሺውንም ላውረድ እያለ እኮ እንዳታወርድ ይሄን አይል ካሰበልሽ ለምን ላንቺ አይሰጥሽም? ጊፍት እንዳታወርዱ እቀጣለሁ። ቆይ እንትኑን ልቀጣ፣ የበርበሬውን ልቀጣ። ምንድን ነበረ? በርበሬ አንድ ኩባያ ሙሉ ላርጎ በብዛት ኮልጌት፣ ጨው፣ ዘይት ይጅበት በስብስሽ ተቀጪ። እንገዳደል ዛሬ። አራተኛ ቤስት ኦፍ 3 ነው እያስታወሽ። ችግር የለው። ዛሬም በወርቅ ሳህን ነው አምጥቶ የሰጠኝ ሙባረክ ይችል። ቴንክ ዩ። ምን ልሁን? ዌልካም። ምን ልሁን? አንድ ኮይን ከሰጠው ከኔ ጋር ነው የምትጣለው። ሚስተር ፕሬዚደንት አም ሴንድ 31 ላይሆን ፕሊዝ ኖ ፑኒሽመንት። ምን ልሁን? አይ ዶንት አንድ ኮይን ከሰጠው ምን ልሁን? ከኔ ጋር ነው የምትጣለው። ተናግሬያለሁ። አንድ ኮይን ከተሰጠው ለዚህ ሰውዬ አንድ ኮይን ምን ልሁን? አይ ስዌር አንድ ኮይን እንዳሰጡት ዝም ብለህ ምናምን በጋላክሲ በሻርክ ምናምን እስከ ዛሬ ያስቀጣኝ ሰውዬ ካም በኋላ እኮ እዚህ ቤት ጊፍተር ነው የምትታወቀው። ብላክ ላዮን ዩ አንደርስታንድ ዩ ኑር ሁሴን who do you have to ሊ ሰውዬ እንግሊዝኛ ሄደ ሊ ሉ ላርጎህን እየጠበጠብክ ከእሷ ጋር ሄደ ተጻጻፍ። ምንድን ያለው why do you have to ሊ እንግሊዝኛ ምን በመስኮት ቀይራ ነው እንደምትሰራው አንተ አሜሪካ እየኖርክ ምን አይተ ሉ ሊ የሚባል እንግሊዝኛ አለ እንዴ? ምን አይነት እንግሊዝኛ ነው የሚጽፈው? ዩ ኖ ስቱደንት ፕሊዝ ዩ አር ኖ ማይ ጊፍተር ዶንት ጆይን ማይ ሆም። አገልሽም እኔ ማቂጤን ክፍት አድርጌ በዛ ሰዓት በየጧጧቷ ቪዲዮ ትሰሪ ነበር።
የሆነ ሰው ፎቶ ትለጥፊና እሺ ሰምቼዋለሁ ደርሶኛል እቺ ብለሽ አረሳሽው። ወይኔ ፔጅ ላይ እኮ ዘፈን ብቻ ነው የምለቀው እኮ አልለጥፍም። ሰው ደግሞ ኮመንትስ ቢሆን ልቅም እያደረኩኝ በስመ አብ ወወልድ ወመንፈስ ቅዱስ። ለ11ኛ ጊዜ ተቃጠለብኝ ያልሽ ጊዜ ራሱ አሁንማ ጠፋብኝ ስድብ እኮ። አሁን እኮ በደንብ ራሱ ተሳደቢ ብታይ አልችልም። አንቺ ቆረቆራም አንቺ እንዴት እንደምል እኮ አንቺ ቅድም ቪዲዮ አይቼው ራሱ ድሮ ማለት ነው እንዴት እንደሚያደርግ። እሺ አንቺ ቀማላም ቀመልም ምን እያደረግሽ አጥቃሽ ነበር የምትገቢው። ያኔ ጉቺ የህይወት እስረኛ ነበር ይችላሉ። ወይኔ እናቴ አራታስቆኝ በቲክቶክም የህዊ ድሬ እስረኛ በኑሮም የሆነ ሰው እስረኛ ነበርኩ። ላይ ቤት ተቆልፎብኝ ነበር። ባልብገን ቅቤ እንዴት ውዴ የዛች የመለክሷን ታሪክ አልነገርኩሽም እንዴ ጉቺ? አሁን አንቺ ጿሚ ነኝ ያለሽ መለክሷን አላይሻትም? ድብቅ ብለው በጓዳ ውስጥ እንቁላል በጠዋፍ ይጠብሳሉ አላይሻቸው? እማ ሆይ በጾም ልጄ ሰይጣን አሳስቶኝ ነው ሰይጣኑ ብቅ አለናሉ። አረማ ወይንን አጠባበስን የማላውቀው በጠዋፍና ስሚ በእንቁላል እኮ ነው ጥብስ ሲያሩ። አሁን ጉቺ መጣሽ ቂቤት ያለሽ አሁን ማን ሊጾም ነው? አሁን እናንተ ግን ትጾማላችሁ? የእውነት ግን እዚህ ቲክቶክ ላይ ያላችሁት ትጾማላችሁ? ጸልያላችሁ? ጀመር ያውቃሉ እንደማልጾም በደንብ ያውቃሉ። ወሬ ሲያራግቡ ነው ምድር አራጋቢ ያውቃሉ እኮ እንደማልጾም ፊት ለፊታቸው አይደል እንዴ ጥሬ ስጋዬን ጥብሴን አላበሻ ሂጄም ሽክ አድርጌ የምበላው እውነት ያውቃሉ። አረኛ ካፋችንን ንጹም ስንት ኃጢአት እየሰራን ነው። በስመ አብ ከሆዳችን ሴክሲ ለመሆን ካልሆን በስተቀር አንቺ አለቅላቂ ቤታ የሆነ ሰው ቤት ላስላስ እያለሽ ነው። በሽታ ይላስሽ። ምን ጉድ ነሽ አሁን አንቺ? ከነ ካማኝ የነገረኝ ባሰ። እንኳን ሰደቡኝ አለቅላቂ ደግ አደረጉ። እንዳውም በጨመሩልኝ ደህና አድርገው በሰደቡኝ። እንዴ ወሬ አታለቅቁ እግዚአብሔርን። አንቺማ አንቺ ምን አባሽ አደረኩሽ? ወይ ምን አደረኩሽ? ምን አጠፋሁ? ቆይ እሺ ምን አደረኩኝ? ጉቺ ተይ አሁንም ደግሞ ተይ። ቆይ ስለ ቅድሙ ነው ላይቭ ላይ እኮ ነው የተናገርኩት። ሌላ በእናትሽ ዝም በይ አንቺ። አነካክተሽኝ የወጣሽው ነገር አለ። ዝም በይ አሁን አላወራም። እኔ አብራሪ ቤታችን ኮመንት አትስሚሽ የኔ ፍቅር። አልጠገብኩም ጋይስ። አገልግላ ሙቅ እንዴ ወይ ምን አልሽ ሄርሜላ የኔ ፍቅር? እስኪ ልይሽ ያ ቆይ ቦስታው ኧረ ሄርሜላ ግን በቃ ድብቅ ብለሽ የኔ ፍቅር ምን አለ ማታ የኔን ተመልከች እስኪ ውዴ። የለውም እኮ ነው ሰሞኑን። እስኪ አንድ አበባ ስጡኝ። የለውም እኮ የኔ ፍቅር። ዝፈኝ ልግለጽልክ በምን ቋንቋ በምን ዘዴ አልገባህ አለን ያንተን መውደዴ። ለዚህ ነው እኔማ በስንት መከራ ውዴ ነኝ እየወረድኩ የተነሳው ማሮቼ የተነሳው ብታይ ልንገራችሁ። እንትኑ ራሱ የሚያከሳው መርፌ ራሱ ቤታይ ሰው ገዝቶ ላከልኝ። አልዋሽሽም ከአሜሪካ እንዴ ቼክ ሳትደረጊ ምንም ቼክ ሳልደረግ ሰው ላከልኝ። ከዛ ነው አንቺት ደግሞ አልወጋም ብዬ ቁጭ አደረኩትኝ። ረሃብ አልችልም። ለምን ምግብ ሳልበላ መዋል አልችልም። ይራበኝ ብዬ ሲጀመር መርፌውን እኮ ከተወጋሽ እኮ ምግብ መብላት አትችይም እንዴ። እንደዛ አይሆንማ። እኔ መብላት ፈልጋለሁ። እግዚአብሔር ነው ፍርድ። ሲጀመር ደግሞ ከቼክ ሳትደረጊ እንዴት እኔ አላውቅም። እንዴት ተደርጎስ ተሰጣቸው? አይቻልም እኮ እንጃ። ለራሳቸው የገዙትን ነው መሰለኝ የሰጡኝ። ሜቢ ለራስ አላውቅም እንጂ አይቻልም እኮ ለራሳቸው ሰዎች። ስኳርሽ ምንም ሳትታይ እኮ አይቻልም እኮ። ታይተሽ ነው እኮ ዶክተርሽን አማክረሽ ታይተሽ ነው እኮ እንትን የምትይው። የምን ዶክተር? እዚህ ሀገር ዶክተር ምናምን ብሎ ነገር አለ እንዴ? አንቺ ደግሞ አሜሪካ መስለሽ እንዴ? ኖ ታይተሽ ነው። የስታፍ ፋይሌ ታቱ የለም ግን መሰራት ፈልጋለሁ ውዴ። እዚህ ጋር አሁን በቅርብ እሰራለሁ ብያለሁ። የሆነ ጋር ምናምን ነገር መክሳት ፈልጋለሁ። አረ ኖ ስሚ ጉቺ ኖ ጉቺ ካረግሽው እኔ እንደ እንትን ልስጥሽ ማለት ነው።
ለእንትን በይው። አሁን እኔ ወዲያው ካቆምሽው ትወፍራለሽ ምናምን ማለት ነው። ምግብሽና ማስተካከል አለብሽ ምናምን። ዝም ብለሽ እየተወጋሽ መቀመጥ አትችይም፣ አይሰራም። ዋክ ማድረግ አለብሽ ምናምን፣ ውሃ መጠጣት አለብሽ ምናምን፣ ምግብሽን ፕሮቲንና ምናምን መመገብ አለብሽ። ያለበለዚያ አይሰራም። ምንም ለኔ በወጋውም አይሰራልኝም። በእኛ አንድ ድስት ሙሉ ምግብ እየበላ ኖ አታስበላሽም ነው እኮ የምልሽ። አፕታይትሽን ይቆልፋል። አንቺ መብላት ትፈልጊ አትበይም ነው እኮ። ዘግቶሻል እዚህ ጋር። እንዴት አድርገሽ ታስገቢዋለሽ እንዴ? እና ለምንድን ነው ታዲያ መርፌው ይኸውልሽ፣ መርፌው ለምንድን ነው የተባለው? ይሄ እኮ መርፌ እኮ ለስኳር በሽተኞች የታዘዘ ነበር። ከዛ ሴሌብሪቲዎቹ ምናምን አወቁና ሰውነት እንደሚያከሳ ሲያውቁ ፌመሶቹ ምናምን መወጋት ተጀመረ ማለት ነው። ያከሳል። ሲያከሳሽ ግን ለውጡን ታይዋለሽ። በ2-3 ሳምንት በ2 ወር ምናምን ለውጡን ወዲያው ታይዋለሽ። ክስስት ነው የምትይው። ግን ምንድነው ዝም ብለሽ እየተወጋሽ መተኛት አይደለም ነው የምልሽ። ቢያንስ በቀን 30-40 ደቂቃ ዋክ ማድረግ አለብሽ። በቃ በእግርሽ መሄድ ምናምን። ከዛ ደግሞ ምግብሽን ማስተካከል። ጥንጥዬ ነው ቢ የሚልሽ ራሱ ልብሽ ማለት ነው ውስጥሽ። ከዛ ውሃ መጠጣት። ማርያምን ከቻልሽ ክብደት ማንሳት። ሳይድ ኢፌክት አለው። ሳይድ ኢፌክቱ ደግሞ ላይክ ምንድነው የማቅለሽለሽ አለ አይደለ? እሱ እስክትለምጁ ነው የማቅለሽለሽ ስሜት ምናምን። ግን እኔ አሁን ያቆምኩት ወዲያው ለምንድነው አይኔ ላይ ቪዥኔን እንትን አለብኝ። ፍዝዝ አይን እያየሁሽ ማለት ነው ፍዝዝ ይልብኛል። ከዛ ነው ብዬ አቆምኩት። አይንሽ ላይ ምናምን ካረ እንትን ካልሽ ግን 6 ወር በስነ ስርዓት ከተጠቀምሽው ማርያምን በደንብ ትከሻለሽ። ከዛ ራስሽን ምግብሽ ምናምን ሜንቴን እያደረግሽ ባላ ያስተካክል። እኔ ፈራሁትኝ እኮ ነው ማርያምን ለውጥታ ማለት አሁን ከከበደሽ አሁን እኔ ሰነፍ በሰዓቱ ማለት ነው እኔ ጥሬ ነው ግማሹን እንትን እንዲረዳኝ ብዬ እንትን ያልኩትኝ። ግን አንቺ በእንደዚሁ በእንትን አደርጋለሁ ካልሽ ጥሩ ነው። በፍጥነት ግን ለውጥ ማየት ፈልጋለሁ። ባልቀነስስ? ለምን አትቀንሽም? ውፍረት ምን ይሰራል? ውፍረት ማለት ይጠቀማል። አይቀመጥ። ኧረ እባክሽ በእናትሽ ምን ይሰራልሻል? ጉቺ ውፍረት ምን ይሰራልሻል? እስኪ ንገሪኝ ማርያምን። ውፍረት ለካ እስኪ ጉቺ ይሄንን ቪዲዮ ዛሬ እንደውም ስቶሪ ላይ ለጥፎ ነበር። ይሄ ምን እንደማሃል ማለት ነው ጋንድያ። ይሄ ቪዲዮን ሁሌ ሳይሆን ነው በቃ ጋንድያ መሆኔን የማውቀው። ይሄ ቪዲዮ ይሄ ጉቺ ይሄ ምን ቆይማ በእናትሽ ጉቺ ላስነሽ ምን እንደማክል ላስነሽ እኮ አውቃለሁ እኮ በድሮ ቪዲዮ ስትሰሪ ምናምን የድሮ ይኸውልሽ ይሄ ምን እንደማክልኝ ታይሻል። ይሄ ምን እንደማሃል በእግዚአብሔር ይሄ ቂጤን ነው። ቆይ አንዴ ይሄ ምን እንደማሃል በስመ አብ ወወልድ ወመንፈስ ቅዱስ። ጌታዋን የገደለች በቅሉ ማርያምን ዛሬ ራስ ስቶሪ ሌላ አድርገው ነበር። ጌታዋን ከሲጋልባቴ አፍርጣ የምትገድል በቅሏለች አይደል? ውድል ያለችዋ እሷን ነው የምታውቀው። በጣም ግን እንደዚህ እንትን አለበት። ግን ያምርብሽ ነበር፣ አያስጠላም። ይሄ ጎን ምናምን በጣም አሁን እንደዛ አልነበረብኝም። በጣም እኔ ከበደኝ። ይሄ ትከሻዬ ምናምን ነበር። እዚህ ላይ ራሱ አታዩም ውፍረቴን? ይሄ ጉቺ ይሄ ውፍረቴን ይማሪ እያየሁሽ ነው። ቤታ ድሮም ቦርጭ የለሽም ነበር ማለት ነው። አይገርም? ኖ የለኝም። ግን እንትን ነው ይሄ ጡቴ ክንዴ ነው። ይኸውልሽ ጡቴ ክንዴ ምናምን ያለኝ ማለት ነው። ሼፕ ምናምን እኮ ነበረኝ። ግን ይሄ እንትኔ ነው በቃ ከዚህ በላይ ጉቼ ተቸገ ጡቴ እጄ እና አንገቴ እንጂ ድፍቅና ፊቴ ላይ ነው በቃ ያስታወቀብኝ እንጂ እንደዚህ ስጋዬ እንደዚህ ተንጠለጠለ ምናምን ማለት ነው የለብኝም። አሁን እንደዛ ስጋዬ ጠልጠል ያለ ስቶሪ ላይ ላድርገው ማታ አለኝ እኮ ቪዲዮ የሼም እየያዘኝ ነው እኮ ማርያምን እያፈርኩኝ በቃ እንጃ አሳፍረኛል።